ይሄ እንግዲህ ለበዓል የታዘዘ ለፋሲካ የታዘዘ ቆንጆ ልብስ ነው ካስታወሱት ልብሱን በብትኑ አሳይተናል ምናልባት ዲዲ ታስታውሳለ ይሄ ጻጉር ላይ ያለው የሙሽራ ክራውን ነው በብዙ አይነቶች ዲዛይን አለ እዚህ ላይ ካባጣል ተደርጎ ያለ ቬሎ ፕሮግራማቸውን ማድረግ ለሚፈልጉ ሰዎች በሚያምር ጥበብ ማድረግ ይችላሉ የዚህ ጥልፍ መጠን እንግዲህ መሐከለኛ ጥለት ለሚወዱ ሰዎች ጥልፍ ልብስ በትልልቁ ጥለት ለማይፈልግ ሰው እንደዚህ መጠነኛ ጥልፍ ልብሶች አሪፍ ነው ለየት ብሎ መታየት ለሚፈልግ ሰው እንደማየት ሱሪ ያለው አጭር ቀሚሱ ወራጅ ጥልፍ የተጠለፈ ነው ከጀርባ የምትመለከቷቸውና ፋና የለበሰችው በጣም የሚገርም ቀሚስ እነዚህን የመሳሰሉ ከኛ ጋር ስትቆዩ እያሳየናችሁ እንቆያለን ፋንዬ እንደምን አለሽ እግዚአብሔር ይመስገን ሙሽሪት እንደምን አለሽ ሙሽሪት ዛሬ ሙሽሪት ነው የሚባለው እንዴት ቆየት ሄዲ ደህና ነሽ ወይ እግዚአብሔር ይመስገን እንደናችሁ ገና ተገባ ያልኩሽ ነበር በጣም አምሮብሻል ያው ሙሽሮች ይለብሱ እንግዲህ ይሄን ነው የሚመስሉ ለማለት እውነት ነው ከነጌጡ ነው ላሳያችሁ የቀረብኩት እንደዚህ አይነት ውበት ይሰጣል ሲለበስ ዛሬ እንግዲህ ለሰርግም ለፋሲካም የሚሆኑ መጠነኛም ትልልቅ ልብሶችን ይዘን ቀርበናል ይሄ ልብስ ለህቴ ለስጦታ ለሰርግ ፕሮግራሟ ለስጦታ የሰራሁላት ልብስ ነው የቤተሰብ ነው ለዛም ነው እንዲ በኔ ሳይዝ ተቀራራቢ ስለሆነ ለብሽ የማሳያቸው በጣም የሚያምር ቆንጆ በጣም ትልቅ ሙሉ በሙሉ በፈርጥ ስራ የተሰራ ልብስ ነው ታቹ እንዴት እንደሚያምር እንዴት ሻይን እንደሚያደርግ ቪዲዮ ላይ ይመልከቱት እኔ እንግዲህ ከፍለፍቴ በመስተዋት ያየሁት ነው እየተመሰጥኩ ያለሁት ይሄ ጻጉር ላይ ያለው ሁሌ እንደምንለው የሙሽራ ክራውን ነው በብዙ አይነቶች ዲዛይን አለ የኪራይ ክራውኖች ናቸው እዚህ ላይ ካባጣል ተደርጎ ምንም አይነት ያለ ቬሎ ፕሮግራማቸውን ማድረግ ለሚፈልጉ ሰዎች እንደዚህ በእንደዚህ አይነት ቆንጆ በሚያምር ጥበብ ማድረግ ይችላሉ ታቹ እንደሚያዩት እንግዲህ 5 አርብ ነው በጣም ዘንከትከት ያለ ነው ፈርጦች ካውን በፊት እንዳሉት ያን ያክል ይረግፋሉ የሚባል አይደለም የበፊቱ አይረግፍም ይሄኛው ደግሞ ይበልጥ በደንብ የተጣበቀ የተያዘ ነው ተሻሽሏል በማሽን ነው ሌላው ነገር ደግሞ ታቹ ጥልፉ በጣም ቀላል ነው ውስጡ ላይ እንደሚያዩት ከመስቀሉ ስር ያለው መነን ነው የሚከብድ ነገር የለውም የወገብ ላይ ስራው እንደተለመደ ነው በጣም ያምራል አራት ማዕዘን ቪ ሆኖ ነው የተሰራው ይሄ እንግዲህ ወገብ ላይ ስራው ሙሉ ጥልፍና ፈርጥ ስለሆነ ሙሉ ዚፕ ይሆናል ጥቅጥቅ ከሆነ ተከፋች ይሆናል ያን ያክል ያስቸገረም እንግዲህ ይሄንን ልብስ የሰራሁላት ቤተሰቤ ከኔ ሰፋ ስለምትል ለኔ ትንሽ ሰፋ ብሎኛል ከዚህ የበለጠ እንደዚህ ያዝ ሲያረግ ለሷ በራሷ ልክ ሲሆን በጣም ያምራል ቬሎ ለማይፈልግ ሰው በካባ ይሄንን ቢያደርጉት በጣም ፕሮግራማቸው ላይ ደምቀው ይታያሉ ማለት ነው የትም ቦታ ላይ ያዩትን የጥልፍ ልብስ ቢያዙ ልክ በፎቶ መሰረት ፐርፌክት ሆኖ ቆንጆ ቅልል ብሎ ጽድት ብሎ ጥራቱን ጠብቆ ነው የሚሰራላቸው ይሄ ልብስ እንግዲህ በዚህ ጥልፍ 45000 ብር ነው የተሰራው 45000 ነው ቆንጆ ተመጣጣኝ ዋጋ ነው በመቀጠል ምናሳያቸው እንደተናገርኩት የሽመናም የጥልፍ ልብስም ለቀለል ላለ ለበዓልም ለፋሲካም እንዲሁ ለፕሮግራም ለሰርግ ለሙሽራናት ለባለ ክርስትና መሆን የሚችሉ ነው ምናሳያቸው ይሄ እንግዲህ ለበዓል የታዘዘ ለፋሲካ የታዘዘ ቆንጆ ልብስ ነው ካስታወሱት ልብሱን በብትኑ አሳይተናል ምናልባት ዲዲ ታስታውሳለ የሚያምር ቆንጆ የጥልፍ ልብስ የመሰለ የሚያምር ልብስ ነው የታችኛው መሐከለኛ ጥለት ነው ከላይ ደግሞ ቆንጆ ቀለል ያሉ ጥልፍ የሚመስሉ ሁለት ደረጃዎች አሉት የዚህ ልብስ መነን እንግዲህ በጣም ጥራቱ ከሁለት አይን በጣም የተሻለ ቆንጆ ነው የወገብ በላዩ ኖርማል ሹራብ ስራ ዝርግፉ ነው በእጅ ሙሉ ነው የተሰራ ቀበቶ እንዲወልቅ ስላልተፈለገ በከስተመር ምርጫ እዛው ላይ ነው የተጠለፈ አንገቱ ቅርጽ ነው የተቆረጠው በጣም ያምራል ይሄ ታዲያ ቀበቶ እዛው ላይ የተያዘ ስለሆነ ምንድነው የሆነው ጀርባው ላስቲክ ጥቅጥቅ ነው የሆነ ላስቲክ ጥቅጥቅ በዚህ በመነጠቀም ሸፒ ልብስ ሲሆን ነው ይሄኛው ደግሞ ዝርግፍ ወይም ሹራብ ስራ ስለሆነ ጥቅጥቅ ሆነና ሌላ ነገሩ ዝርግፍ ነው የሆነ ለቀቅ ያለ በጣም ቆንጆ ፍሪ ሳይዝ ልብስ ነው ለማንኛውም ሰው ለበዓል ወይም ደግሞ ለፕሮግራማቸው ቀለል ያለ ለሚፈልግ ሰው መጠቀም ይችላሉ ይሄ ልብስ እንግዲህ በጣም ተወዳጅ ነው በጣም ብዙ ሰው እየፈለገ ነው አንዴ ብትኑን ካሳየነ በኋላ በተደጋጋሚ እየታዘዘ ያለ ልብስ ነው አሁን ያለበት ዋጋ የዚህ ልብስ ተሰርቶ አልቆለት 22000 ብር ነው 22000 እንደዚህ ጽድት ብሎ ተሰርቶ ማለት ነው በመቀጠል ምናሳየው ይሄንን ልብስም ደንበኞቻችን ያስታውሱታል በደንብ የሚያምር ትልቅ ልብስ ነው ለክርስትና እንዲሁ ለፕሮግራም ለበዓል መሆን የሚችል ልብስ ነው በብትኑ አሳይተናል ያ ማለት እዛ ጋር ያሳየሁት በደረጃ ይሄኛው በትልቁ ልብስ ነው ይሄ የሚያምር ትልቅ ልብስ ነው ታቹ ሰፊ ጥለት ነው መነኑ እንዳልኩት የነዚህ ልብሶች መነን ከሁለት አይን በጣም የተሻለ መነን ነው የወገብ በላይ ስራው ይሄ
ዙሪያ ላስቲክ ሆኖ ዝርግፍ ነው የሆነ ቀበቶ እንደዛኛው ልብስ ሳይሆን የዚህኛው መነሳት ይችላል ከላይ የሚታሰር ነው እጅየው አጓጉል ሆኖ ትክሻ ላይ ቅጥል ነው ያደረግንላቸው የእጁ ፓርት በጣም ዝርግፍ እንዲል አልተፈለገም ደረቱ ቅድም እየተናገርኩ ነበር አራት ማዕዘን በቢ በጣም አሁን እየተለመደ ነው እንደ ኖርማሊ የተቆጠረ ነው አራት ማዕዘን በቢ ሆኖ ነው የተቆረጠ ጥልፉ የጥልፉ ፓርት ወረድ ብሎ እስከ ላስቲክ በኩል መጥቷል ይሄ እንግዲህ ተሰርቶ አልቆለት እንደዚህ ቆንጆ ሆኖ 30,000 ብር ማለት ነው 30,000 ብር በብትኑም እንደዛ ነው ያሳየነው በመቀጠል እናሳያቸው ይሄንን ቆንጆ በጣም የሚያምር አዲስ ልብስ ነው ይሄ ልብስ እንግዲህ ብትኑን አላሳየንም ቪዲዮዎችን ከለቀቅን በኋላ አዲስ ተሸምኖ የገባ ቆንጆ በጣም ደንበኛ አይነት ልብስ ነው በአጋጣሚ ግን ከቪዲዮ በፊት ሌላ ደንበኛችን ስላዘዘችን የተሰራውን ደግሞ ውበቱን እንዲያዩትና እንዳያልፋቸው ነው ሰፋ ባለ ጥለት አለ ይሄ ልብስ ሰፊውን ጥለት እናሳያቸዋለን የዚህ ይሄኛው ግን መጠነኛ ሆኖ በጣም የሚያምር ነው ከዛ ተጨማሪ ምን አደረግንበት ሲልቨር ከለር ብራማ ከለር ፈርጦችን በማሽን አለ ብትኑ ላይ እዚህ ጋር ፈርጦችን አስገባንበት በተጨማሪ ደግሞ ከላይ መስቀል ቅርጽ የያዙ ዙሪያውን ሬንቦ ከለር ፈርጥ አደረግንበት ከለርፉል ነው ይሄኛው ሲልቨር ነው የተጠቀመን ይሄኛው ደግሞ ሬንቦ ከለር ነው ዝም ያለ ደማቅ ከለር ለማይፈልግ ነው ሹራብ ስራ ወይም ዝርግፍት ብለው የሚያውቁት ነው ደረቱን በተላላፊ ነው የፈለገች ተላላፊ ነው የሆነ በጣም የሚያምር ቆንጆ ቅልል ያለ ከለሩ ማይረብሽ አይነት ልብስ ነው ቀበቶ ይነሳል ይሄ እንግዲህ ተሰርቶ አልቆለት ቆንጆ ሆኖ 26,000 ብር አልቆለት በመቀጠል እናሳያቸው እንግዲህ ይሄንን የሚያምር ልብስ ነው የጥልፍ ልብስ ነው ምናልባት ካስታወስከው ቴዲ ይሄን ልብስ በዶቃ ከለር ነገር አሳይተናል እዛ ላይ አይተው ሌላ ደንበኞቻችን ያዘዙት ልብስ ነው በጣም የሚያምር ቆንጆ የከፋይ ልብስ ነው ይሄ ከፋይ ማቴሪያሉ ካባ የሚሰራበት ልብስ ነው ይሄ እንግዲህ ታቹ እንዳልኩት መነን ላይ ከፋይ ተለጥፎ ነው የተሰራው ከከፋዩ ላይ ደግሞ ወርቃማ ጥልፎች ተጠልፈዋል ማለት ነው ከፋይ ተለጥፎ ነው ይሄኛው ደግሞ ወርቃማ ክር ሆኖ በወርቃማ ብቻ ጥልፍ ነው የተጠለፈ ማለት ነው ጥለቱም እንደሚያዩት መካከለኛ ጥለት ነው ቆንጆ ነው ይሄኛው መነኑ አራት አይን በጣም የተሻለ መነን ነው ለጥልፍ የምንጠቀመው ነው ሁሌ እጁም አንባሩ እንደሚያዩት ሰፊ ነው የወገብ በላዩ ዝርግፍ ሹራብ ስራ ወይም ዝርግፍ ተብሎ የሚታወቀው ነው እጅዬ ሙሉ ነው ቀበቶ መነሳት ይችላል ሁሌ እንደምለው መነሳት የሚችል ቀበቶ ነው ደረቱ ተላላፊ ነው የሆነ ይሄ እንግዲህ እንደዚህ ተሰርቶ አልቆለት ይሄ ወርቃማ ጥልፎች ስለሆነ ቆንጆ ሆኖ ከነጥልፉ ከነከፋዩ በትልቅ ነጠላ አልቆለት 20,000 ብር ማለት ነው እሺ እንግዲህ ተመልካቾቻችን መጀመሪያ ካሳየናቸው ልብሶች ቀይሬ መጥቻለሁ በጣም የሚያምር በፈትል የተሰራ ቀለል ያለ ቆንጆ ልብስ ነው ቀሚሱ እንደሚያዩት አጭር ቀሚስ ነው ደስ ይላል ልዩ ነው በጣም ያምራል ወጣ ያለ ስታይል ነው ቀለል ያለ ፕሮግራም ለየት ብሎ መታየት ለሚፈልግ ሰው እንደማየት ሱሪ ያለው ሱሪው ላይ ያለው አንባር በጣም ሰፊ ቆንጆ ሆኖ በሲንጀር የተጠለፈ ልቅም ያለ ጥልፍ ነው ከላይ ደግሞ ያለው እንደማዩት ቃጭር ቀሚሱ ወራጅ ጥልፍ የተጠለፈ ነው በጣም ያምራል ቀላልና የሚጠረጠር ቀጭን ፈትል ነው እዚህ ላይ የተሰራው በሙሉ በሲንጀር ልቅም ብሎ ጽድት ብሎ የተጠለፈ ጥልፍ ነው ምናልባት ይሄን ልብስ ለነጠላ ሊፈልጉ ይችላሉ ለቤተ ክርስቲያን ከፈለጉ ትልቅ ነጠላ አብሮት አለ ይጠለፍለታል ይሄ ተሰርቶ አልቆለት ቆንጆ ሆኖ 14,000 ብር ማለት ነው 14,000 በመቀጠል እናሳያቸው ልብሶች መጀመሪያ መግቢያ ላይ እንደተናገርኩት የጥልፍ ልብሶችና የሽመና ቀለል ያሉ ለበዓልም ለፕሮግራም መሆን የሚችሉትን ልብሶች ነው በዛሬው ቪዲዮ ያቀርብንላችሁ ይሄ ልብስ ቆንጆ የሚያምር የሽመና ልብስ ነው ብትኑን አላሳየናቸውም ተሰርቶ ውበቱ እንዲያዩት በማለት እንደሚያዩት ጎመን ከለር ነው በጣም ዝም ያለ የሚያምር ልብስ ነው ልቅም ብሎ የተሰራ ነው ቀሚሱ ታቹ ተሸፍኗል ጫማ ሲያልቅለት እንደዚህ በሻማ ጨርቅ ይሸፈናል ላዩ ደግሞ አራት አርብ ሆኖ ቆንጆ ሁለት አይን መነን ነው ደረጃ ጥለት ነው እነዚህ እዚህ ጋር ያሉት መስቀሎች በሲንጀር በጥልፍ ተጨማሪ ናቸው ሽመናው ይሄና ይሄ ብቻ ነው ታችኛውን ለማይፈልግ ሰው ደግሞ ደረጃውን መቆረጥ መቀነስ ይችላል ማለት ነው ሻፒ ስራን የተሰራ አራት ማዕዘን ቪ ተደጋገመ ያልኩ ነበር ይሄም አራት ማዕዘን በቪ ሆኖ የተቆረጠው እጅየው ደግሞ ትክሻ ላይ ቅጥል ነው የሆነ ሻፒ ልብስ ስለሆነ በቅጥል ሲሆን ያምራል ወጥ መሆን ስለማይችል ማለት ነው ቀበቶ እንዲወልቅ ስላልተፈለገ ዛው ላይ ነው የተጠለፈ የሚወልቅ አይደለም አብሮት ነው ያለ ይሄ እንግዲህ እንደዚህ ተሰርቶ አልቆለት ቆንጆ ሆኖ 12,000 ብር ነው ያምራል ቀለል ያለ መጠነኛ ልብስ ነው በመቀጠል እናሳያቸው ልብስ ደግሞ ይሄንን የጥልፍ ልብስ ነው ታቹም ላይም በሲንጀር የተጠለፈ ቆንጆ ዝም ያለ ከለር ነው ይሄ ልብስ ምናልባት በፎቶ ያቆታል በደንብ ፐርፌክት ሆኖ የተጠለፈ ጥልፍ ነው ከፎቶ ጋር ጥልፉ ደግሞ በጣም ለስላሳና ቀላል
ጥልፍ ነው እንደሚያዩት ይሄ ደረቅ ያለ ጥልፍ አይደለም ነክቼ ያሳያቸው ነው በጣም የሚያምር ልቅም ያለ ለስላሳና ቀላል አይነት ጥልፍ ነው እዚህ ጋር በጣም ብዙ የተለያዩ ከለሮች ፈርጥ ወይም ጨሌ ገብቶበታል ማለት ነው የዚህ ጥልፍ መጠን እንግዲህ መካከለኛ ጥለት ለሚወዱ ሰዎች ጥልፍ ልብስ በትልልቁ ጥለት ለማይፈልግ ሰው እንደዚህ መጠነኛ ጥልፍ ልብሶች አሪፍ ነው መካከለኛ የሚባል ያልተለቀ ነው ሲለበስ ደግሞ በጣም ቀላል ነው ወገበላዩ ሸፒ ስራ ነው በቆንጆ ሆኖ ሸፒ ሆኖ ጀርባው ላስቲክ ጥቅጥቅ በዚፕ ነው የተሰራ ቀበቶ የሚወልቅ አይደለም ሸፒ ስለሆነ እዛው ላይ ነው የተጠለፈው ያለቀለት ነው ቆንጆ የተለያዩ ከለር ያላቸው ፈርጦች ገብቷል ደረቱ ላይ ደግሞ በደንበኛ ምርጫ መስቀል አድርገንላታል መስቀል ስለምፈልግ ይሄ እንግዲህ ቆንጆ ሆኖ ተጠልፎ ተሰርቷል ቆለት ከትልቅ ነጠላ ጋር በሚያምር አሰራር 24000 ብር ማለት ነው በመቀጠልም ማሳያቸው ይሄንን የጥልፍ ልብስ ነው ይሄም ጥልፍ በጥልፍ በሲንጀር በፈርጥ ያለቀ ቆንጆ ልብስ ነው 4 አርብ ነው በጣም ያምራል እንደሚያዩት እንግዲህ ጥልፉ ሂል ጥልፍ በሌላ ከለር የተሰራ ልብስ ነበረው በጎመን ከለር የተሰራ የፎቶ ልብስ ነበረው ይሄኛውን ደግሞ በደንበኛ ምርጫ ከለር ቀይረን ይሰራንላቸው ከለሮቹ በቀይና በሙሉ በሙሉ በጎልደን የተቀየረ ሁለት መደብ ከለር ነው ያደረግነው ጥልፉ ደግሞ እንደዚህ ለስላሳ ቆንጆና ቀለል ያለ ጥልፍ ነው አይከብድም ጭራሽ መጠኑ ጠበብ ያለ ስለሆነ ማለት ነው ቶፕ አለው ቶፑ ነው ግን ዝርግፍ ስራ ነው ሲለበስ ይሄ በቅርጽ ሲሆን በጣም ያምራል ቶፑ ይቀበቶ ዛው ላይ የተሰራ ነው ቀበቶ ላይ ደግሞ ቀለል ያለ ጥልፍ እንዲገባ ስለተፈለገ ቀለል ያለ ከታችኛው ጋር የሚሄድ ቆንጆ ጥልፍ ገብቶበታል ፈርጥም እንደዚሁ ተጨምሮበታል አንገቱ ቪኔ ሆነው ከጥልፉ ላይ ደግሞ ይሄን በተመሳሳይ ቆንጆ ጨሌዎች አለው እጁ አጓጉል ነው ሆነ ይሄ ልብስ ዝርግፍ በሸፒ ወይም በቶፕ ስለሆነ ጀርባውን ላስቲክ ጥቅጥቅ ያደረግነው ዚፕ አይፈልግም ምክንያቱም ሙሉ በሙሉ ሸፒ አይደለም ዝርግፍ ነው ወገቡ ብቻ ነው ሸፒ ወይም ቶፕ ስራ የሆነ ማለት ነው ይሄ እንግዲህ ተሰርቷል ቆለት እንደዚህ ቆንጆ ሆኖ ዋጋው 23000 ብር ማለት ነው 23000 ብር ቀይ ለማይፈልግ የፈለጉትን አይነት ከለር መቀየር እንችላለን በመቀጠል ደግሞ እናሳያቸው ይሄን የሽመና ትልቅ ልብስ ነው ቀላል ነው ሽመና ሲሆን በጣም ቀላል ነው የታወቀ ነው ያምራል ታቹ 4 አርብ ሆኖ በሁለት አይን መነን የተሰራ የወገበታችሁ ሁሌም ደብልነቱ እንደተጠበቀ ስለሆነ ነው ገለጻ ማንሰጠው የወገበላዩ ደግሞ ተላላፊ ነው የሆነ ተላላፊ ሆኖ በደንበኛ ምርጫ የጥልፉ ነገር ሰፋ ብሏል የጥልፉ መጠን ፍላጎታቸው ስለሆነ ሰፋ ብሎ ነው የተጠለፈው እጁ አጓጉል ሆኖ የእጁኛው ጥልፍ ደግሞ ሲሰፋ ስለማያምር መጠነኛ ነው ያደረግነው ዝርግፍ ወይም ሹራብ ስራ የሚባለው አይነት አሰራር በተላላፊ ነው የተሰራ ይሄን ልብስ ካስታወሱት በብትና ሳይተናል አሁን ደግሞ የሰርግ የበዓል ወቅት ስለሆነ ትንሽ ሽመና ብትልብሶች ዋጋቸው ከፍ የሚልበት ወቅት ነውና የዚህ ዋጋ አሁን ተሰርቶ አልቆለት 18000 ብር ነው በመቀጠል እናሳያቸው ደግሞ ይሄንን የሽመና ልብስ ቆንጆ የሆነ ሽመና ልብስ ነው ይሄ ልብስም ተሰርቶ እንዲያዩት ስለፈለግን ብትኑን አላሳየናቸውም ካሁን በፊት አላየንም ተሰርቶ ነው ያየነው ያለና ቆንጆ ሆኖ የሚያምር 4 አርብ ደብል መነን ሆኖ የተሰራ ልብስ ነው ታችኛው እንደሚያዩት 3 ደረጃ ነው አንደኛው ደረጃ መቀነስ ይችላል ሌላው ነገር አልፎ ቢጫ ከመግባቶች ሌላ ከለሮች ዝም ያሉ ያን ያክል የጮኸ ከለር የሚባል አይደለም የወገብ በላይ ስራው ሸፒ ነው የሆነው በደንበኛ ምርጫ ስለሆነ ሙሉ በሙሉ ሸፒ ጀርባው ምንም አይነት ፕላስቲክ ጥቅጥቅ ሳይገባበት ወገቡ ቀበቶ እዛው ላይ የተሰራ ነው ማይወልቅ አብሮ ያለቀለት ነው አንገቱ ደግሞ ጠበብ ያለ ኦን የተደረገ ይሄን በደንበኛ ምርጫ ነው የተሰራው እጅዬው ሙሉ ሆኖ ልብሱ ሸፒ ስለሆነ ግዴታ ትክሻ ላይ ቅጥል መሆን ስላለበት ትክሻ ላይ ቅጥል ሆኖ ነው የተሰራ የእጁ የቀበቶና የአንገቱ ጥልፍ ከታችኛው ጋር በደንብ ፐርፌክት ሆኖ ተመሳሳይ ሆኖ ቆንጆ ሆኖ የተሰራ ልብስ ነው ይሄ እንግዲህ ለበዓል ማዘዝ ለሚፈልግ ሰው ዋጋው ተመጣጣኝ ነው ተሰርቶ አልቆለት ይሄ እንደዚህ ቆንጆ ሆኖ 13000 ብር ነው በጣም ያምራል ዋጋውን ተሰማው ደግሞ ወደድከው ልብሱን ታችኛው ደረጃ ሲቀነስ ደግሞ ይበልጥ ውበት አለው እንግዲህ ከዚህ በኋላ በዓል አንድ ወር ነው የቀረው ፋሲካ አሁንም ቢያዙ ይደርሳልኛ ጋር ሁሌም በየሳምንቱ በኢትዮጵያ ሰዓት አቆጣጠር 5 ምሽት 3 ሰዓት ላይ የፋና ጥበብ አልባሳቶች ይሄዳሉ ይታያሉ ሰዓታችሁን ጠብቃችሁ ብትመጡ አዳዲስ ነገሮች ያዘን ጠብቃችኋለን ሳምንት ተመለሱ አዳዲስ ነገር ይዘን እንመጣለን በእያላችሁበት ቸር ሰንብቱ